ሰላም የዴሊ ፎረም ቤተሰቦች። በአማራና ኦሮሚያ የተወሰኑ አካባቢዎች በጸጥታ ችግር ምክንያት ድምፅ መስጠት መቋረጡን የምርጫ ቦርድ ሰብሳቢ አስታውቀዋል። በአማራና ኦሮሚያ ክልል የተወሰኑ አካባቢዎች ድምፅ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የድምፅ አሰጣጥ ሂደቱ መቋረጡን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላተወርቅ ኃይሉ ሰኞ ከማለዳው 12 ሰዓት ጀምሮ እየተካሄደ ያለው ሰባተኛው አጠቃላይ ምርጫ አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው ሀገሪቱ ካሉ የምርጫ ጣቢያዎች 50,188ቱ በሰዓት 12 ሰዓት ላይ ድምፅ አሰጣጥ መጀመሩን ተናግረዋል። ነገር ግን 658 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢዋ ገልጸዋል። እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው ምርጫ መጀመራቸውንም አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥ የድምፅ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያት የተቋረጠባቸው ቦታዎች እንዳሉም በመግለጫቸው አመልክተዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድም አስታውቆ ነበር። የቦርድ ሰብሳቢዋ በጸጥታ ችግር ምክንያት ምርጫ መካሄድ ባልተቻለባቸው አማራና ኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን መግለጻቸው ይታወቃል። በ39,727 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው መታዘባቸውን የተናገሩት የቦርድ ሰብሳቢዋ የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎች በ41,797 የምርጫ ጣቢያዎች ላይ ተገኝተዋልም ብለዋል። ከፍተኛ ቁጥር ያላቸው መራጮች በመላ ሀገሪቱ ውስጥ ድምፃቸውን እየሰጡ መሆኑን የገለጹት ሜላተወርቅ ኃይሉ ከፍተኛ ቁጥር ያላቸው መራጮችም ሰልፍ ላይ የቆዩባቸው የምርጫ ጣቢያዎችና በሌሎች ክልሎችም ማጋጠሙን ተናግረዋል። ይህ የተከሰተው በተለይ የዲጂታል ምዝገባ በተካሄደበት የምርጫ ጣቢያዎች ረጅም የሆኑ ሰልፎችና በአዲስ አበባና በሌሎች አካባቢዎች መታየታቸው አስታውቀዋል። ይህ የታየቡም በዲጂታል ወይም በራሳቸው በሞባይል ወይም በድረገጽ የተመዘገቡ መራጮች ላይ መሆኑን ያመለከቱት ሰብሳቢዋ የተፈጠረውም ሰልፍ ለመፍታት ጥረት እየተደረገ መሆኑን አስታውቀዋል። ከ350 ሺህ በላይ ምርጫ አስፈጻሚዎች በመላ ሀገሪቱ ተሰማርተው እንደሚገኙም ገልጸዋል። በቤንሻንጉል ጉሙዝ ክልል በዘልማም እና ሰልዳ የምርጫ ክልሎች በኔትወርክ ችግር ምክንያት የስልክ ግንኙነት የተቸገሩባቸው መረጃ በወቅቱ ለማግኘት አልተቻለም ብለዋል። በእነሞርና ኢነር አንድ የምርጫ ክልል የምርጫ ክልሉ አስፈጻሚ ባልደረባ የክትትል ስራ ለመስራት በሞተር ሳይክል ሲሄድ በደረሰበት አደጋ ሕይወቱ ማለፉንም ተነግሯል። ትራምፕ ከ3 ወራት በፊት የተጀመረው የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የዋሽንግተን መገናኛ ብዙኃን እያስታወቁ ነው። ለውጦቹ በሆርሙዝ ወሽመጥና የተብላላ ዩራኒየም አወጋገድ ጋር የተያያዙ እንደሆነ የአሜሪካው ሲቢኤስ ዜና ወኪል ዘግቧል። ዋይት ሀውስ አስተያየት እንዲሰጥ ቢጠየቅም ምላሽ አለመስጠቱ ነው የተነገረው። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ እሁድ ዕለት የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈርምም ብለዋል። የተኩስ አቁም ስምምነት ለማራዘም በሚያስችል ማዕቀፍ ላይ ፕሬዚዳንት ትራምፕና ከፍተኛ ባለስልጣናት አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ተጠናቋል። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮስ በተባለው የአሜሪካ መገናኛ ብዙኃን የተዘገበ ሲሆን የተኩስ አቁም ስምምነቱ በ60 ቀናት መራዘም፣ የሆርሙዝ ወሽመጥን ዳግም መክፈትና በኢራን የኒውክሌር ፕሮግራም ላይ ድርድር ማድረግ የሚያስችል ማዕቀፎችም ያካትታል ተብሏል። ስምምነቱ ለኢራን የማዕቀብ እፎይታን ሊሰጥ እንደሚችልም የተዘገበ ሲሆን ይህም ቴህራን የተያዘባትን በቢሊዮን ዶላር የሚቆጠር ሀብቷን እንድታገኝም ያስችላታል ተብሏል። ፕሬዚዳንቱ ስምምነቱን ለማሻሻል ይፈልጋሉ የሚለው ዜና የተሰማው በቴህራንና ዋሽንግተን መካከል ግጭቱን ማቆም የሚችል የስምምነት ማዕቀፍ ላይ ለአንድ ቀን ንግግር ከተደረገም በኋላ ነው። ሐሙስ ዕለት የአሜሪካ ባለስልጣናት የመግባቢያ ስምምነት የተባለ ማዕቀፍ ላይ 2 ሀገራት መስማማታቸው አስታውቀው ነበር። የፕሬዝዳንትና የኢራን መሪዎችም ይህንኑ እየተጠባበቁ ነው ተብሏል። ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር ሐሙስ ዕለት ባደረጉት ቃለ ምልልስ አንድ ማስተማመኛ ማግኘት ያለብኝ የኒኩሌር መሳሪያ እንዳይኖር ነው። ይህንን ተስማምተናል፣ እናም በጣም ደስተኛ ነኝ ሲሉም ተናግረው ነበር። ስምምነት ለመፈጸምም እንደማይቸኩሉም ትራምፕ ተናግረዋል። በዚሁ ጊዜ አርብ ዕለትም በስዊቼሽን ሩም ትራምፕ ከከፍተኛ ባለስልጣናት ጋር ስብሰባ ከመቀመጣቸው በፊት
በፊት ስምምነቱ ለመቀበል እያዘነበሉ እንደሆነም ጠቁመው ነበር። ከስብሰባ በኋላ ግን በዋይት ሀውስ ፕሬዚዳንት ዶናልድ ትራምፕ ለአሜሪካ የሚጠቅምና ቀጣይ መስመራቸውን የሚያሟሉ ስምምነት ብቻ ነው የሚፈጸመው፣ ኢራን የኒውክሌር መሳሪያ መቼም ሊኖራት አይገባም ብለው ነበር። አርብ ዕለት በተደረገው ስብሰባም ትራምፕ ስምምነቱ ላይ በርካታ ማሻሻያዎች መጠየቃቸውን አክሲዮስ ዘግቧል። ከዚህ በኋላ ተጨማሪ ማሻሻያዎች ማድረግ እንደሚፈልጉም ትራምፕ ዘግበዋል። በሳምንት መገባደጃ ቀናት ሲንጋፖር የነበሩት የአሜሪካ ጦር ሚኒስትር ፔት ሄግስት ፕሬዚዳንት ትራምፕ የሚፈልጉትን ስምምነት ኢራን ካልፈጸመች ጥቃቶች ይቀጥላሉም ሲሉ አስፈራርተው ነበር። የኢራን ባለስልጣናት ዋይት ሀውስ በሚያስተላልፋቸው መልእክቶች ላይ ጥርጣሬ እንዳለውም አስታውቋል። የውጭ ጉዳይ ሚኒስትር አባስ አራግቺ ግልጽ ድምዳሜ ላይ ካልደረስን እየተነጋገረ ያለው ሁሉም ነገር ግምት ነውም ብለው ነበር። አሜሪካ በባህረ ሰላጤው ላይ ጥቃት መፈጸሟን ስትገልጽ ኢራን ያጸፋ ምላሽ ሰጥቻለሁ ስትል አስታወቀች። በሳምንቱ መጨረሻ በአሜሪካና በኢራን መካከል የተኩስ ልውውጥ መካሄድ ሲገለጽ ሁለቱም በሆርሙዝ ወሽመጥ አቅራቢያ የሚገኝ ኢላማዎችን መምታታቸው ተናግረዋል። የአሜሪካ ማዕከላዊ እዝ ሴትኮም የኢራን ራዳርና ማዘዣ እንዲሁም በጉሩክና ቄሸም ደሴቶች የሚገኙ የድሮን መቆጣጠሪያዎችን በሳምንት መጨረሻ ላይ ራስን የመከላከል ጥቃት መፈጸሙን አስታውቋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር ሰፈር ላይ ያጸፋ ምላሽ ጥቃት መፈጸሙን ያስታወቀ ሲሆን የት እንደሆነ ግን ስፍራው አላስታወቀም። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎም የሰላም እቅድን ማረም እንደሚፈልጉ ተናግረው የነበረ ቢሆንም ከኢራን ጋር በትክክል ለመስማማት እንፈልጋለን ሲሉም ተናግረዋል። በሁለቱ ሀገራት መካከል የሚደረገው የሰላም ንግግር እስካሁን ድረስ ፍሬ አልባም ሆኗል። ግጭቶችም ቀጥለዋል። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ የሰላም እቅዱ ዲሞክራቶችን፣ አፈንጋጭ ሪፐብሊኮችን እንዲሁም የፖለቲካ ሸፍጦችን እንዲዘገይ ምክር እየሰጡ ነው ሲሉም ከሰው ነበር። ፕሬዚዳንቱ ዘና ብላችሁ ተቀመጡ፣ በተስፋ መጨረሻም መሳካቱ አይቀርም ይሳካልም ሲሉም ገልጸዋል። የአሜሪካ ጦር ጥቃቱን የፈጸመው በኢራን ጠባጫሪ ድርጊት የዩኤስኤምኪው አንድ ድሮንን በዓለም አቀፍ ውሃ ላይ እየበረረ መጣሏን ተከትሎ ቅዳሜና እሁድ መሆኑንም አስታውቋል። ሴትኮም በኤክስ ገጹ ላይ ባጋራው ጽሑፍ የአሜሪካ ተዋጊም የኢራን አየር መከላከያ ከምድር መቆጣጠሪያ በቀጠናው የውሃ ክልል ላይ በሚያልፉ መርከቦች ላይ ግልጽ አደጋን የደቀነ 2 ድሮኖችን መደብደቡን አስታውቋል። ጦሩ አክሎም የአሜሪካ ወታደሮች ላይ ጉዳት አለማድረሱን አስታውቋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር በሲሪ ደሴት የሚገኘውን የግንኙነት ማማ ላይ ጥቃት ለመፈጸም የምትጠቀምበትን የጦር ሰፈር ማጥቃቱን አስታውቋል። የኢራን ጦር በፋርስ ዜና ወኪል በኩል ባስተላለፈው መልእክት የአሜሪካ ጥቃት የሚደገም ከሆነ የሚወሰደው ምላሽ ሙሉ በሙሉ የተለየ እንደሚሆንም አስጠንቅቋል። የኩዌት ጦር ከኢራን የተወነጨፉ ድሮኖችና ሚሳይሎችን መመከቱን የገለጸ ሲሆን ነገር ግን በየት በኩል የተወነጨፉ መሆናቸውን አላስታወቀም። ባለፈው ሳምንት ቴህራን የአሜሪካ አየር ድብደባ ተከትሎ በኩዌት የሚገኙ የጦር ሰፈር ላይም ጥቃት ፈጽማለች። በሚያዝያ ወር መጀመሪያ ላይ በሁለቱ ሀገራት መካከል የተኩስ አቁም ከተደረሰ ወዲህ ዶናልድ ትራምፕ በሁለቱ ሀገራት መካከል ስምምነት ሊደረስ መሆኑን ቢናገሩም በይፋ ግን እየታየ ነገር የለም። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮስ በተባለው የአሜሪካ መገናኛ ብዙሃን በኩል የተሰማ ሲሆን የተኩስ አቁሙም በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን መክፈትና በኢራን የኒውክሌር ፕሮግራም ላይ ድርድር ማድረግ እንደሚያካትት ተነግሯል። እሁድ ዕለት ዶናልድ ትራምፕ ከ3 ወር በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው መናገራቸው ተዘግቧል። የብራዚል የጤና ባለስልጣናት በአገሪቱ ሳኦፖሎና ሪዮ ደ ጄኔሮ 2 ከተሞች በኢቦላ ቫይረስ ተይዘው ሊሆን ይችላል የተባሉ 2 ሰዎች ታካሚዎች እየተከታተሉ መሆኑን አስታወቁም። ከዲሞክራቲክ ሪፐብሊክ ኮንጎ የመጣ የ37 ዓመቱ ታካሚ ትኩሳት ጨምሮ ሌሎች ምልክቶች እንዳሳየና የሳኦፖሎ ግዛት መንግስትም ተናግሯል። የሪዮ ግዛት የጤና ቢሮ ከኡጋንዳ የመጣ ቤልጅየማዊ ዜጋ ሳል የተለያዩ ምልክቶችን ማሳየቱን ተከትሎ የደህንነት መመሪያዎች መተግበር እንደጀመሩ አስታውቋል። የሁለቱ ታካሚዎች የምርመራ ውጤት በሚቀጥሉ ሳምንትም እንደሚታወቅ ነው የተነገረው። ታካሚዎቹ በውጤታቸው በኢቦላ ቫይረስ መያዛቸው ከተረጋገጠ በዲሞክራቲክ ሪፐብሊክ ኮንጎ ቫይረሱ ከተቀሰቀሰ ወዲህ ከአፍሪካ አህጉር ውጭ የተገኘ ኬዝም ይሆናል። በዲሞክራቲክ ሪፐብሊክ ኮንጎ 1000 በላይ በኢቦላ ቫይረስ የተጠረጠሩ ሰዎች የተገኙ ሲሆን 246 ሰዎች ደግሞ በዚህ ቫይረስ ህይወታቸው አልፏል። ኡጋንዳ 9 ሰዎች በቫይረሱ የተያዙባት ሲሆን 1 ሰው ደግሞ ሞቶባታል። አሁን የተቀሰቀሰው የኢቦላ ቫይረስ ቡንዲቦጊዮ በተባለ ዝርያ የተከሰተ ሲሆን ዝርያውም እስካሁን የተረጋገጠ ክትባት የሌለውና በቫይረሱ የተያዘ 1/3ኛውም ሰውን እንደሚገድልም ነው
የሚታመነው። በብራዚል ተጠርጣሪው ክትትል እየተደረገባቸው ያሉት ሁለቱ ታካሚዎች በሌላ በሽታ መያዛቸውም ተነግሯል። በሳኦ ፖሎ ከዲሞክራቲክ ሪፐብሊክ ኮንጎ የመጣው ታካሚ ማጅራት ክትል እንደተያዘና ከባድ ሁኔታ ላይ መሆኑም ተነግሯል። በሪዮ የሚገኘው የቤልጅየም ዜጋ ደግሞ ወባ እንደተገኘበት ነው የተነገረው። የብራዚል ባለስልጣናት ታካሚዎቹ ላይ ቀደም ብለው የተገኙት በሽታዎች በኢቦላ ያለመያዛቸው ድል ዝቅ እያደረገውም ነው ተብሏል። ኢቦላ ቫይረስ እንስሳን በዋናነት ደግሞ የሌሊት ወፍን የሚይዝ በሽታ ሲሆን በሰዎች ላይ በሽታው የሚከሰተው በቫይረሱ የተያዘ እንስሳን ሲመገቡ አሊያም ሲይዙ እንደሆነም ተሰምቷል። ኢራን ከአሜሪካ ጋር የሚደረገው ንግግር ማቋረጧን አስታወቀች። የኢራን መንግስት በአደራዳሪዎች አማካኝነት ከአሜሪካ ጋር የሚያደርገውን ግንኙነት ከዛሬ ጀምሮ ማቋረጡን ገልጿል። የኢራን ዜና አገልግሎት የሆነው ታሲም እንደዘገበው ይህ ንግግር መልሶ ለማስቀጠልም ቅድመ ሁኔታን ኢራን አስቀምጣለች። እንደዘገባው ኢራን ይህንን እርምጃ ለመውሰድ ያስገድዳት ዋነኛ ነጥብ ከሊባኖስ ጋር የተያዘ እንደሆነም ተሰምቷል። የኢራን ባለስልጣናት ለዜና አውታሩ በሰጡት መግለጫም እስራኤል በአካባቢው እያደረገች ያለው ወታደራዊ ጥቃት በቀጠለበት ወቅት ምንም አይነት ንግግር እንደማይኖር ተናግሯል። በመሆኑም በሊባኖስ ብቻ ሳይሆን በቀጠናው ውስጥ ያሉ ጥቃቶች ሙሉ በሙሉ መቆም እንዳለባቸው በቅድመ ሁኔታ ኢራን አስቀምጣለች። የኢራን መንግስት ይህንን ውሳኔ ይፋ ማድረጉን ተከትሎ ከአሜሪካ ሆነ ዋነኛ አደራዳሪ ከሆነችው ፓኪስታን እስካሁን የተባለ ነገር የለም። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሊባኖስ በተለይም በቤይሩት በተመረጡ ኢላማዎች ላይ ጥቃት እንደሚፈጽሙም አሁንም እየዛቱ ነው። ዶናልድ ትራምፕ ኢራን ከዩናይትድ ስቴትስ ጋር ታድርግ የነበረውን የውይይት ስለመቋረጡ እስካሁን የደረሳቸው ይፋዊ መረጃ እንደሌለም ነው እያስታወቁ ያሉት። ይሁን እንጂ ቴህራን ዝምታን ከመረጠችም ለሳቸው ምንም እንዳልሆነና ሁኔታዎችን በትዕግስት መጠበቅ እንደሚመርጡም ነው ዶናልድ ትራምፕ እያስታወቁ ያሉት። ትራምፕ በሰጡት ቃለ ምልልስ ላይ ውይይቱ መቋረጥ የተነገራቸው ነገር እንደሌለም በመጥቀስ ይህ ማለት ግን ወዲያውኑ ሄደው በቦታው ላይ ቦምብ ማዝነብ ይጀምራሉ ማለት እንዳልሆነና የጣሉትን እገዳ ግን አጠንክረው እንደሚቀጥሉም በማስገንዘብ የአሜሪካን ቀጣይ እርምጃ አስታውቀዋል። የእሳቸው መግለጫ ከመውጣቱ ጥቂት ቀደም ብሎ ግን የኢራን በከፊል የመንግስት ልሳን የሆነው ታሲም የዜና ወኪል እስራኤል በሊባኖስ እያካሄደች ያለችውን የአየር ጥቃት ተከትሎ ኢራን ድርድሩን ማቋረጧን አስታውቋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንደሆኑም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ